ታላቅ የምስራት ለነጋዴዎች ሁሉ የንግድ እምብርት በሆኑት በመሃል መርካቶና በፒያሳ የራስዎ የንግድ ሱቅ ባለቤት የሚያደርግ ወርቃማ እድል ታላቅ የ45% ቅናሽ ይዘንላችሁ መጥተናል። በፒያሳ ከ400 ሺህ ብር ቅድመ ክፍያ ብቻ እንዲሁም በመሃል መርካቶ በ800 ሺህ ብር ቅድመ ክፍያ ብቻ። ይህ የ45% ታላቅ ቅናሽ እድል የተመቻቸው መጀመሪያ ለሚመጡ ለ10 ባለ እድለኞች ብቻ በመሆኑ ፈጥነው አሁኑኑ ይመዝገቡ። ያሉን ሱቆች እጅግ ውስን በመሆናቸው አሁኑኑ በ0995 13 722 ይደውሉ። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ከእስር ቤት ወደ ቀይ ባህር ማዕበል። የባህር በር ማለት ለአንድ ሀገር ተራ የንግድ መስመር ወይም የውሃ ዳርቻ ማለት አይደለም። የባህር በር የፖለቲካ ነጻነት ሳንባ፣ የኢኮኖሚ ዋስትና፣ የልብ ትርታና የብሔራዊ ደህንነት የማይበገር ጋሻ ነው። ኢትዮጵያ ያቺ የገዘፈ ሕዝብና ፈጣን የኢኮኖሚ ግስጋሴ ያላት ታላቅ ሀገር ዛሬም ድረስ ቀጥተኛ የባህር በር አጥታ በየብስ መታጠሯ በላላዊነቷና በረጅም ጊዜ ስትራቴጂካዊ ጥቅሟ ላይ የተደቀነ ታሪካዊ ፈተና ሆኗል። ለዚህ ነው የባህር በር ጥያቄ የቅንጦት ወይም የአጭር ጊዜ የፖለቲካ ቁማር ሳይሆን የሀገራችንን ቀጣይነት የሚያረጋግጥ የህልውናና የሞት ሽረት ጉዳይ የሚሆነው። አንደኛ፣ የቢሊዮኖች ዕዳ ወይንስ የነጻነት መንገድ? ኢትዮጵያ በአሁኑ ወቅት የወጪና ገቢ ንግዷን በአንድ ጥብብ ባለ የጅቡቲ ወደብ ላይ ብቻ ማንጠልጠሏ ሀገሪቱን ለከፍተኛ ጂኦፖለቲካዊ ቁልቁለትና ለድንገተኛ አደጋዎች አጋልጧታል። ለመሆኑ እናስተውላለን ወይ? በየዓመቱ ለወደብ ኪራይ ብቻ የምናፈሰው ከ1.5 እስከ 2 ቢሊዮን ዶላር የሚደርስ የውጭ ምንዛሬ የኢኮኖሚያችንን ወገብ እየሰበረው ይገኛል። ይህ ዶላር በዜጎቻችን የኑሮ ውድነትና በምርቶች ዋጋ ላይ ቀጥተኛ የእሳት ጅራፍ ሆኖ እያረፈም ይገኛል። በጎረቤቶቻችን ዘንድ ያለንን የኃይል ሚዛንና የድርድር አቅም በበላይነት ለመምራት የሚያስችል ወሳኝ ቁልፍም ይሆናል። በተለይም የኢትዮጵያ ታምርት ብሔራዊ ንቅናቄ እንዲያብብ ቀልጣፋ የሎጂስቲክ መስመር የግድ ይለናል። የባህር በር ባለቤትነት ማለት የሀገር ውስጥ አምራቾች የላባደሩንና የፋብሪካ ሰራተኛውን ምርት በፈጣን ሂደትና በትንሽ ወጪ በቀጥታ ለዓለም ገበያ እንዲያቀርቡ በር ይከፍታል። ይህ ተወዳዳሪነት ደግሞ የውጭ ቀጥተኛ ኢንቨስትመንትን እንደ ማግኔት ይስባል። የኢንዱስትሪ ፓርኮቻችን ሙሉ አቅማቸው ተጠቅመው እንዲያመርቱና የሀገራችን የውጭ ምንዛሬ ክምችት በከፍተኛ ደረጃ እንዲያገግም አስተማማኝ ዋስትና ይሆናል ማለት ነው። ሶስተኛ፣ የቀይ ባህር ኃያልነትና የባህር ኃይላችን ዳግም ትንሳኤ። የባህር በር ከኢኮኖሚ ባሻገር በቀጠናው አስተማማኝ ሰላም ለመገንባት ቁልፍ የጦር መሳሪያ ነው። በቀይ ባህርና በኤደን ባህረ ሰላጤ አቅራቢያ የሚንተከተከውን የጸጥታ ስጋት፣ የባህር ላይ ወንበዴነትንና የዓለም ኃያላንን የጂኦፖለቲካ ሽኩቻ ለመመከት ኢትዮጵያ ዘመናዊና በቴክኖሎጂ የበለጸገ የባህር ኃይሏን በክብር መልሳ ገንብታለች። አሁን የሚቀረን አንድ ነገር ብቻ ነው፣ አስተማማኝ የባህር በር ማግኘት። የባህር ኃይላችንን ስምሪት ንቁና ውጤታማ በማድረግ ሀገራችን በምስራቅ አፍሪካና በቀይ ባህር የደህንነት መዋቅር ላይ ያላትን ተሰሚነት፣ የድርድር አቅምና የሰላም አስከባሪነት ሚና ወደ ላቀ ኃያልነት ያሸጋግረዋል። የባህር በር ጉዳይ የዛሬ መሪዎች ጊዜያዊ አጀንዳ ሳይሆን ከትውልድ ወደ ትውልድ የሚሻገር የታሪካዊ ማንነታችን ሰነድ ነው። ኢትዮጵያ በዲፕሎማሲያዊ ጥረቶች፣ በጋራ ልማት መርሆች፣ በሰላማዊ ድርድርና በህጋዊ መንገዶች የባህር በር ለማግኘት የምታደርገው ስትራቴጂካዊ ጉዞ የኢኮኖሚ ጥገኝነትን ቀንበር ለመስበር፣ የንግድ መስመሮችን ለማስፋፋትና የተሟላ ሉዓላዊነትን በደመቀ ቀለም ለመጻፍ የምታደርገው ታሪካዊና ቅዱስ ጉዞ ነው። በትግራይ ክልል የተለያዩ አካባቢዎች የህወሓት ጦር ኃይል እንቅስቃሴ እየታየ እንደሚገኝ ተገለጸ። በትግራይ ክልል በሚገኙ በርካታ አካባቢዎች መጠነኛ ጉዳዩን በቅርበት የሚከታተሉት አካላት እንደገለጹት በአግበ የማሰልጠኛ ማዕከል ተቀምጠው የነበሩ የጦር ታንኮች ትናንትና ረፋድ ላይ ተነስተው ወደ ተንቤን አብያ አቅጣጫ ተንቀሳቅሰዋል። በተጨማሪም ሌሎች የዜና ምንጮች እንዳመላከቱት በአግበ ተከማቸው የነበሩ ቁጥራ
ይህ የህወሓት ኃይል ስምሪት በክልሉ ውስጥ አዲስ የወታደራዊ አሰላለፍ ለውጥ እየተደረገ መሆኑን ከዚህ ጋር ተያይዞ በህወሓት ኃይል ውስጥ አርሚ 42 ኮር 422 የተሰኘ ክፍል ወደ ሱዳን ድንበር አቅጣጫ እንዲንቀሳቀስ ትዕዛዝ እንደደረሰውና ለዚህም ቅድመ ዝግጅት እያደረገ እንደሚገኝ የወጡ መረጃዎች ያመላክታሉ። አንዳንድ የክልሉ የፖለቲካ ተንታኞች ባስተላለፉት መልእክት ወደ አዲስ የጦርነት አዙሪት መግባት በጦርነት የሚመለስ መሬት የለም ያሉት ተንታኞቹ ሰላማዊ አማራጮችን ላይ ትኩረት መደረግ እንዳለበትም አሳስበዋል። የትግራይ ነጻነት ፓርቲ ሁለት ከፍተኛ ውድብ ናጽነት ትግራይ የተባለ ፓርቲ የፓርቲው የውስጥ ደንብና የትግል ስትራቴጂ ጥሰዋል ያላቸው ሁለት ከፍተኛ አመራሮች ከማንኛውም የፓርቲው እንቅስቃሴ ማገዱን አስታውቋል። ፓርቲው ዛሬ ሰኔ 3 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ እንዳመላከተው ከኃላፊነታቸውና ከአባልነታቸው የታገዱት አመራሮች ዶክተር ገብረሕይወት መኮንንና አቶ ገብረስላሴ ካሳይ የተባሉ መሆናቸው ይፋ አድርጓል። ፓርቲው በመግለጫው እንደሚያስረዳው እገዳው የተላለፈው ግለሰቦቹ የፓርቲውን መርህ በመጣስና ከህወሓት ጉጅሌ ጋር በማበር ድርጅቱን ለመከፋፈልና ህገወጥ ስብሰባዎችን ለማድረግ በመንቀሳቀሳቸው ነው ብሏል። ከዚህ ጋር ተያይዞ ህወሓት በፓርቲው አባላትና ደጋፊዎች ላይ የስም ማጥፋት፣ የማስፈራራትና ከስራ የማባረር ጥቃቶች እያደረሰ መሆኑ ፓርቲው በጥብቅ ኮንኗል። ፓርቲው በሁሉም ደረጃ ለሚገኙ መዋቅሮቹ አባላቱና ደጋፊዎቹ ባስተላለፈው ጥሪ ከተጠቀሱት ግለሰቦች ጋር የሚደረጉ ማናቸው የፖለቲካ ግንኙነቶች ፓርቲውን እንደማይወክሉም አስገንዝበዋል። ፓርቲው ከፕሪቶሪያው የሰላም ስምምነት በኋላም ቢሆን የትግራይን ህዝብ ብሔራዊ ክብርና የራስን እድል በራስ የመወሰን መብት ለማስከበር የሚደረገውን ሰላማዊ ህጋዊ ትግል አጠናክሮ እንደሚቀጥል በዚሁ መግለጫው አረጋግጧል። የግንባታ ፍቃድ ለመስጠት 50 ሺህ ብር መደለያ የተቀበሉ ግለሰቦች በፖሊስ እጅ። ግለሰቦቹ የወንጀል ድርጊቱን የፈጸሙት በጉለሌ ክፍለ ከተማ ወረዳ 8 አስተዳደር ህንጻ ውስጥ። ዘነበ ንጉሴ የተባለው ግለሰብ በጉለሌ ክፍለ ከተማ አስተዳደር የግንባታ ፍቃድ የህንጻ መጠቀሚያ ባለሙያ ሲሆን የግል ተበዳይ የደረሰባቸውን በደል ለክፍለ ከተማው ፖሊስ የወንጀል መከላከል መመሪያ በሰጡት ጥቆማ ከጉዳዩ ጋር ተሳትፎ የነበረው በክፍለ ከተማው የግንባታ ፈቃድ የመጠቀሚያ ፈቃድ ባለሙያ የሆነው አድምቀው ውቤ የተባለ ግለሰብ የግል ተበዳይን ጉቦ ካልከፈልክ አገልግሎት እንደማይሰጠው በመንገርና ለአንድ ወር በማጉላላት 50 ሺህ ብር እንዲሰጥ በማድረግ የማግባባት ስራ ሲሰራ እንደነበር ፖሊስ ገልጿል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ህብረተሰቡ መብቱን በገንዘብ መግዛት እንደሌለበት አሳስቦ መሰል የወንጀል ድርጊት ሲፈጸም ጉዳዩን በእጅ ስልኮች የዜጎች ተሳትፎ መተግበሪያ ሲቲዝን ኢንጌጅመንት አፕሊኬሽን በመጠቀም መረጃ መስጠት እንደሚችልም አስታውቋል። ደቡብ አፍሪካ ከሀገሯ ለሚመለሱ ህገወጥ ስደተኞች የሚውል ወጪን ዜጎቻቸው በተባረሩባቸው ሀገራት ላይ ለመጫን አቀደች። የደቡብ አፍሪካ የሀገር ውስጥ ጉዳይ ሚኒስቴር የሀገሪቱን የኢሚግሬሽን ህግ ጥሰው የሚገኙ የውጭ ሀገር ዜጎችን ወደ ሀገራቸው ለመመለስ የሚወጣውን ወጪ ዜጎቻቸው የሚባረሩባቸው ሀገራት እንዲሸፍኑ የሚያስገድድ አዲስ የፖሊሲ እቅድ ይፋ አደረገ። የደቡብ አፍሪካ መንግስት እንደገለጸው ህገወጥ ስደተኞችን በቁጥጥር ስር ለማዋል ለማቆያ ማዕከላት፣ ለትራንስፖርትና ለድንበር አስተዳደር ስራዎች በየዓመቱ በሚሊዮን የሚቆጠር የደቡብ አፍሪካ ራንድ ወጪ ያደርጋል። በአዲሱ መዋቅር መሰረት ማንኛው ዜጋ ከደቡብ አፍሪካ የተባረረበት ሀገር ለሂደቱ ይወጣ ይህ እርምጃ ሀገራት በውጭ ሀገር ስለሚገኙ ዜጎቻቸው ኃላፊነት እንዲወስዱ ለማስገደድና መንግስታት ህገወጥ ስደትን በጋራ ለመቆጣጠር የሚያደርጉትን ትብብር ለማጠናከር ያለመ እንደሆነም መንግስት ጠቁመዋል። የደቡብ አፍሪካ ሀገር ውስጥ ጉዳይ ሚኒስቴር ባለስልጣናት አዲሱ የፖሊስ ረቂቅ ገና በዝግጅት ላይ ያለና ሙሉ በሙሉ ተግባራዊ መሆን ያልጀመረ መሆኑንም አሳስበዋል። የአከፋፈል ስርዓቱንና የማስፈጸሚያ ስልቶችን የተመለከቱ ዝርዝር መረጃዎች በቀጣይ በሚወጡ የፖሊሲ ማሻሻያዎች ላይ ይፋ ይደረጋሉ ተብሎም ይጠበቃል።
በሆርሙዝ ሰርጥ አቅራቢያ የኢራን ኃይሎች የአሜሪካን ሄሊኮፕተር መምታታቸው ተከትሎ በሁለት ሀገራት መካከል መጠነ ሰፊ አየርና የድሮን ጥቃት መለዋ። የአሜሪካ ማዕከላዊ ሴንትኮም ባወጣው መግለጫ የኢራንን ትንኮሳ ለመመከት የአየርና የባህር ኃይል ተዋጊ ጄቶች በደቡብ ኢራን በሚገኙት ሲሪኪ፣ ከሽም፣ ባንደር አባስ እና ሚናብ ደሴቶች ላይ የተመጣጠነ የአየር ጥቃት መፈጸማቸውን አስታውቀዋል። በጥቃቱም የኢራን የአየር መከላከያ ስርዓቶች፣ የምድር መቆጣጠሪያ ጣቢያዎች እና የቅኝት ራዳሮች መመታታቸውም ተገልጿል። የኢራን መገናኛ ብዙሃንም በጥቃቱ የቴሌኮሙኒኬሽን ማማና የውሃ ታንከሮች መውደማቸውን አረጋግጠዋል። ይህንን ጥቃት ተከትሎ የኢራን አብዮታዊ ዘብ ጦር በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ መጠነ ሰፊ አጸፋ ጥቃት መክፈቱን አስታውቋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ የኢራንን ቁርጠኝነት መፈተን መምረጧን አባስ አራግቺ አክለውም ደህንነታችሁ እንዲጠበቅ ከፈለጋችሁ ክልላችን ለቃችሁ ውጡ ሲሉ አስታውቀዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ